ባጭር ጊዜ ውስጥ ዴቪን ፈትቼ ካንተ ጋር ሆናለሁ። ደሞ ስለቀና ነገር እንዳታወራሽ። ብቻሽን ትሞቻለሽ። ሰማኛለህ? መቼም ቢሆን ከህግ ግን አታመልጥ። እኔ ዛሬም ብቻ ነው መኖረው። እባክህ ድረስልኝ፣ ሊገለኝ ነው። ከማን ጋር እየተጫወትክ እንደሆነ ይገባሃል መሰለኝም። ንዳው ቶሎ በል ንዳው። ክፈትልኝ እኔ ወዴት ምን አስነሳውና ንዳው። አለቃ ሙሽራህን ወደ አንተ እያመጣዋት ነው። ክፈትልኝ ይሄንን መኪና። እኔ ወዴት መሄድ አልፈልግም። ክፈትልኝ። አንቺ አፍሽን ዝጊ እባክህን ክፈትልኝ። አርፈሽ ቁጭ በይ። ወይኔ ሞገስ ልቀቀኝ። ቆይ ከኔ ምንድን ነው የምትፈልገው? ዝምታሽን ዝም። ሙሽራችን ራስሽን እንዳትጎጂ። ከዛን ቀን ጀምሮ ስትከታተለኝ ነበር አይደል? አንተ ክፉ። ጥሩ የማስተዋወስ ችሎታ አለሽ። እባክህን ወደ ቤቴ ልሂድበት። ቤትሽ እኮ እዚህ አይደለም። ቤትሽ የአለቃዬ ቤት ነው። ሳትጠወልጊ ውበትሽ ሳይከስም አበባ እንደመሰልሽ ነው ለአለቃዬ ማስረክብሽ። ልቀቀኝ። ከምትችይው በላይ የጮሽ ባትፈታተኝኝ ደስ ይለኛል። የኔ ቆንጆ አንቺን ብሎ እዚህ ማንም አይመጣም። ዝም ብለሽ ራስሽን ባታደክሚ ልምልልሽ እችላለሁ። እንደምትገረሚም አውቃለሁ። ይሄ የአለቃዬ ህንጻ ነው። ግትርነትሽን ትተሽ ጥሩ ሚስት መሆን ከቻልሽ ደግሞ ይሄ ሁሉ ያንቺ መሆን ይችላል። እውነቴን ነው ሙሽራችን። እኔ ብዙ ሴቶች አውቃለሁ፣ ግን እንዳንቺ የምታጓጓ ሴት አይቼ አላቅም። አስበሽዋል? ይሄ ሽማግሌ በእርጅና ዘመኑ አንቺን ካለ ሊሞትልሽም ሊገልሽም ይችላል። መናገር ትፈልጊያለሽ አይደል? ውሻ ነሽ። ልቀቀኝ። ወይኔ ሮዛ ቁማር በልቶሻል ውሻ። ወይኔ ተረገምክ። ሰራለሁ እንዲመናማ አታስቀረኝ። ከማን ጋር እየተጫወትክ እንደሆነ ይገባሃል መሰለኝም። አውቃለሁ ወይዘሮ ሮዛ፣ ከካዲዋና ከስግብግቧ ሮዛ ጋር ነው እየተጫወትኩ ያለሁት። ይቅር አልልህም ሞገስ፣ እገልሃለሁ። እጠብቅሻለሁ። ምንድን ያደረከው? እንዴት እንደዚህ ጉድ ትሰራኛለህ? ሁሉም በተጠና መንገድ የታቀደና በትክክል ግቡን የመታ እንቅስቃሴ ነበር። አንቺ ደግሞ ይሄንን ሁሉ የምታሳልጪ ተላላኪ ነበር። ተላላኪ ነው ያልከኝ? እስከዚህ ድረስ ነበር ያንቺ ሚና። የአገልግሎትሽ ጊዜ አብቅቷል። በቃ እኔ ሮዛ ስትፈልግ ከጎንም የምታረገኝ፣ ሳትፈልግ ደግሞ አሽቀንጥረ የምጥለኝ አሮጌ ዕቃ አይደለሁም። እሺ ነሽ ሮዛ ነሽ። ይህችን እምቡጥ ጽጌረዳ ከቅናት በጸዱ አይኖችሽ ብትመለከቻት ኖሮ ምን ያህል የጨረጨሽ እንደሆነ ይገባሽ ነበር። ትጸጸታለህ። የማደርገውን ነገር ከምታይ ራስህን አጥፋሽ። ምን ልታደርጊ ነው? እሱን መቋቋም እችላለሁ ብለህ የምታስብ ከሆነ በትዕግስት ጠብቀኝ። እስኪ ንገሪኝ ሮዛ፣ ይህችን ልጅ እኮ አሳልፈሽ የሰጠሽኝ አንቺ ነሽ። እስቲ ቆም ብለሽ አስቢው።
ሙሽራዋን መርቄ ሰጥቷል። እኔ ነኝ የማለት ድፍረት ካለሽ ዩካን አታለኸኛል። ማለቂያ የሌለው ፍላጎትሽ ስግብግብነትሽ ነው ያታለለሽ እንጂ እኔ አይደለሁም። ያደረከኝን ነገር አንድ በአንድ ታወራርዳለህ። ባንቴሮ ያክስትሽ ልጅ እንዳልሆነ ጠንቅቄ አውቃለሁ። የሚገርመው ደግሞ በትዳር ላይ ትዳር መመስረትሽን ያንቺ የዋህ ባልሽ አያውቅም። እኔን በቻልሽው አቅም እንዳታስደብሪ። ካስደበርሽኝ የማደርገውን ነገር አላውቅም። አምኜ ነበር እኮ ሞገስ። በእርግጥ እኔም ከነምናምንሽ ወድጄሽ ነበር። እና ለምትወደው እንደዚህ ነው የምታደርገው? እንደዚህ ባላደርግ ደስ ይለኝ ነበር። ላንቺ ብዬ ግን ስራዬንም ህይወቴንም ማጣት አልፈልግም። እስኪ አስቢው ሮዛ፣ ባንቴሮ ለዴቭ ብለሽ ፈነገልሽ፣ ዴቭን ደግሞ ለአለቃዬ ስትይ ፈነገልሽ። በዛ ሰዓት ደግሞ ቀጣይ ባንቴሮና ዴቭ እኔ ነበርኩ። ውሻ ነህ። እሺ ውሻ። ለራስሽ የምታስቢ ከሆነ ሞገስ የሚባል ሰው አታቂ። ሉሊትንም አላየሻትም። ገደልኩት ያልሽው ሰው እንደዚህ ድንገት ፊት ለፊትሽ ሲቆም ያለው የፍርሃት ስሜት ደስ ይላል አይደል? አይዞሽ፣ የኔ ያህል በፍርሃት መጨነቅ አይጠበቅብሽም። ይገርማል፣ ስሜ ራሱ ጠፋሽ አይደል? አይሽ፣ የኔ ስም ይሄን ያህል ፓወር አለው። ዝም ብለሽ ልትጠሪው አትችይ። ከሄደትሽ ስቅ ይልሻል። እሺ ባንቴሮ፣ በሐሳብ ተስማምቻለሁ። በአጭር ጊዜ ውስጥ ዴቭን ፈትቼ ካንተ ጋር ሆናለሁ። እኔ አልፈልግማ። እሺ፣ ምንድነው የምትፈልገው? ገንዘብ ነው? በቀል ነው የምፈልገው። በቀል ታውቂያለሽ? አዎ። አታውቂም የኔ ቆንጆ። ተክደሽ፣ ተገፍተሽ፣ ተጠለሽ አታውቂም። አይሽ፣ አንገቴ እዛ ገመድ ውስጥ ከመግባቱ በፊት ያደረግሽው ነገር በሙሉ ተገደሽ ይመስለኝ ነበር። እምልልሃለሁ ባንቴሮ፣ ወድጄ ያደረኩት አንድም ነገር የለም። አላምንሽም ሮዛ። ስለምትጠይኝና ክፉ ሰው ስለሆንሽ ነው። በዛ ላይ ደግሞ ዳዊትን ወደዋለሁ ብለሽ አታስመስይ። እሺ፣ አንድ ነገር ልንገርሽ፣ አንቺ ማንንም ወድሽ አታውቂም። ማንንም፣ እንኳን ማንንም ራስሽን ራሱ በቅጡ ማትወጂ ሰው ነሽ። እባክህን የኔ ውድ። ሞገስን አምነሽ እኔን ከጨዋታ ውጭ አደረግሽ። በራስ ወዳድነትሽ ደግሞ የዛችን ልጅ ህይወት አደጋ ላይ ጥለሻል። እኔ አውቄ ያደረኩት ምንም ነገር የለም። ሞገስ እኮ አታሎኝ ነው። ባያታልሽ ኖሮስ? የምታደርጊውን ነገር አውቀሽ ቢሆን ኖሮስ? ይሄ ሁሉ ነገር አይፈጠርም ነበር። አዎ ልክ ነሽ። በእርግጥ ይሄ አይፈጠርም ነበር። በዚህ ሰዓት አንቺም የዛ ሽማግሌ የጭን ገረድና እኔም የምስጥ ሲሳይ ይሆን ነበር። ግን ደግሞ አልሆነም። ሮዛ፣ ሁሉንም ነገር አንድ ባንድ አሳጣሻለሁ። ትዳርሽን፣ ከምንም በላይ ደግሞ የምትቋምጭለት ሀብትሽን አሳጣሻለሁ። ሐሳብህን ተቀብያለሁ ያልኩ እኮ ነው። ለምን አትሰማኝም? አሁን እኔ ካንቺ ምንም ነገር አልፈልግም። እዚህ የመጣሁት ሴራዎችሽና ክፋትሽን ላጋልጥና የምትወጂው ነገር አንድ ባንድ ላሳጣሽ ነው። አልገባኝም። ነገ ከነገ ወዲያ አላውቅም። በአጭር ጊዜ ግን ጎዳና ላይ ወጥተሽ ትወድቂያለሽ። እመኚኝ፣ የእጅሽን ታገኛለሽ። ያኔ የወደቅሽ ጊዜ ግን አንቺን ማንም አያነሳሽም። ማንም። ሮዛ፣ ያኔ ብቻሽን ትሞቻለሽ። ብቻሽን። ልቀቀኝ! ፍታኝ! ሙሽራችን፣ ምግብም አልበላም ብለሻል። ራስሽን ባትጎጂም ጥሩ ነው። በህይወት መቆየት አለብሽ። አለቃዬ ተውቦ ሙሽራውን እየጠበቀ ነው። ብገለኝ እንኳን ተመልሼ እዛ ቤት አልሄድም። ለምን ቀና ቀናውን አታስቢ? ላንተ የሚታይ ለሌላው የተጋረደ የአለቃ ቀና ነገር ምንድን ነው? እኔን ከሚወልደኝ ሰውዬ ጋር መጋባት ላንተ ቀና ነገር ነው? ስለሚወድሽ እኮ ነው።
ምን? አው ስለሚወድሽ ስለሚያፈቅርሽ ነው። ስለሚወደኝ ሳይሆን በስሜት የሚመራ እንስሳ ስለሆነ ነው። ደግሞ ስለቀና ነገር እንዳታወራሽ አለቄ። መንዝረሽ አይደለም ቀደሽ የማጨረሽው ሀብት ባለቤት ነው። ይሄንን ሀብት ላንቺ ለውድ ሚስቱ ግማሹን በስምሽ ያዞርልሻል። የምመነዝረው አይደለም ቀድጄ የማልጨርሰው እንኳን ብር ቢኖረው ራሴን አሳልፌ አልሰጥም። እሺ አሁን ምርጫሽ አንድ ብቻ ነው። የተጻፈልሽን አምኖ መቀበልና አመስግኖ መኖር። ሐሳብህን ግን ታምንበታለህ? አቅም ካለኝ እኔም ነገ አደርገዋለሁ። አዝናለሁ ይህን ቃል በማውጣቴ። ግን አንተም እንስሳ ነህ። እሺ ቱ ረጅም ጉዞ አለብን። ማታውኑ እንሄዳለን። ራስሽ እንደማታድክሚ ሮዝ በሰላም ነው? ትንሽ ራስ ነው። ምን ነው? እንጃ አላውቅም። ቼታ ተኩሻለሽ እኮ በጣም እያመመሽ ነው እንዴ? ጭንቅላቴን ራሱ ጥር አድርጎ ይዞኛል። እኔ ራሱ መግለጽ እያቃተኝ ነው። ሐኪም ቤት እንሂድ እንዴ? አረ ያን ያህልማ የሚካበድ ነገር የለውም። እሺ የምን ማስታገሻ ትወስጂ? ካልጋ መውረድ አልቻልኩም እኮ። ታዲያ ሉሊትን አጠራትም እንዴ? ወይ ዴቭ እንኳን ድምጽ አውጥቼ እሷን ልጠራት ይቅርና እኔ በከባዱ መተንፈስ እንኳን አቅቶኛል። ስንት ሰዓት ላይ ነው የጀመረሽ? ጠዋት ወጣ እኮ ደህና ነበርሽ። አንተ ከወጣ ትንሽ ቆየት ብሎ ነው፣ ግን ያን ያህል የሚካበድ ነገር አይደለም። አሁን መንቀሳቀስ እችላለሁ። ሉሊት የሆነ ነገር ታቀበልሻል አይሻልም? እሺ ሉሊት ሉሊት! እንዴ በእናትህ አትጩ። ወይ ሂድና ጥራት አሞኝ አይደል እንዴ? እሺ እሺ በቃ ይቅርታ። ዲባ አትልፋ። ሉሊትን ቁማር ተበልቻታለሁ። ያ አይውሻ ልጅ እንደ ህፃን የተጫወተብኝ። ይሙት ሉሊት እኮ የለችም። ክፍሏ ውስጥም የለችም፣ ኪችንም የለችም። አንተም በቃ ተነስ፣ ልብስህን ቀይር። እሷም ወይ ከክላስ አልተመለሰች ይሆናል። እስከዚህ ሰዓት ኦሬዲ ሰዓቱ መሽቷል እኮ። ሜካፕ ክላስ ሊኖራቸው ይችላል። ቢሆንም አትሊስት ተደውሎ እኮ ቆያለሁ ይባላል። ስልኳ እኮ አይሰራም። አይሰራም? እኔ ይሄ ነገር እየገባኝ አይደለም። ዴቭ ደግሞ ልጅቷን ገና ጥጦ የተወች አስመሰልካት። ጠላቶች አሉባት። በየትኛውም ሰዓት ጥቃት ሊያደርሱባት ይችላሉ። ደግሞ የሷ ጠላት ማን ነው? የአርጉም ሽማግሌ ባንቴሮ፣ እንደገና ደግሞ እኛም ማናቀሱ ሊኖር ይችላል። እውነትህን እኮ ነው ውዴ። ወይ ክላሱ አካባቢ የምታውቀው ሰው አለ እንዴ? እስኪ ጠይቅ። ምናልባትም እኮ ስልኳ ጠፍቶባት ይሆናል። ሄሎ፣ እንዴት ዋልሽ? ሉሊት እኮ ስልኳ አልሰራልኝ። እስካሁን ክላስ አልጨረሳችሁ? እሺ። ምንድነው? ክላስም እኮ አልገባችም ነው የሚለው። ኧረ እባክህ። ስለዚህ ጉዳይ የምታውቂው ነገር አለ እንዴ? በግማሽ ሰዓት ውስጥ ከዚህ እንለቃለን። ተዘጋጂ ሙሽራችን።
አንቺ የተረገምሽ ወዴትም አታመልጨኝ። ሉሊት ከማርቆሽ አይማር። ሄሎ ሄሎ፣ ሉሊት ደህና ነሽ? ሄሎ ወንድሜ፣ ሊገለኝ ነው። እባክህ ድረስልኝ፣ እባክህ ድረስልኝ፣ ሊገለኝ ነው። ማን ነው እሱ? ሞገስ ነው። ሞገስ ደግሞ ማን ነው? ወንድሜ እያባረረኝ ነው፣ ግን ወዴት እንደምሄድ አላውቅም። የት እንዳለው እንኳን አላውቅም። ይኸውልሽ ሉሊት፣ እኔ ወዴት መሄድ እንዳለብሽ እነግርሻለሁ። እኔ ወዴት መሄድ እንዳለብሽ እነግርሻለሁ። ሉሊት ያለሽበትን ንገሪኝ። ሉሊትን ማግኘት አችልም። መልእክት ካለ ማስቀመጥ ትችላለህ። ጫፏን ትነካትና እገልሃለሁ። እመነኝ፣ እገልሃለሁ። በማያገባ አትግባ አቶ ዳዊት። ይሄ አንተን የሚመለከት ጉዳይ አይደለም። ማን ነው የምታወራው? ምንድን ነው የሚልህ? ሉሊት የተከበረ ሰው ህጋዊ ሚስት ነች። አንተ ከቻልክ ሚስትህን አረጋጋት። ደግሞ በማያገባው የሚገባ ሰው አይመቸኝም። የት ነህ ንገረኝ አንተ ቀሽም። ገሃነም ነኝ። እዚህ ብትመጣ በህይወት አትመለስም። ትሰማኛለህ? መቼም ቢሆን ከህግ ግን አታመልጥም። አምልጫለሁ እኮ አይታየህም እንዴ? አንተ እዛ እኔ እዚህ። አይሆንም፣ አይደረግም። ሄሎ ወይኔ ዴቭ፣ ቆይ ትንሽ ተረጋጋ እንዴ። ሉሊት ወንጀ ታገተችው። ወደ ፖሊስ ጣቢያ ሄዳለሁ። ምን ሆነክ ነው? ቆይ ተረጋጋ። ሮዛ አብቅቶልሻል። እሺ አብቅቶልሻል። እገልሻለሁ። ግደለኝ፣ እንደውም ግደለኝ። እሱን ነው የምፈልገው። ና ግደለኝ። አልገልሽም ሮዛ። እግሬ ስር ተደፍተሽ ብትለምኝኝ እንኳን አልገልሽም። ይኸውልሽ እያንዳንዱን ማጣት አይንሽ እያየ ትታዩ እፈልጋለሁ። አየህ፣ ለዚህ ነበር አንተን ፈትቼ ዳዊትን ያገባሁት፣ ወንድ ስላልሆንክ። ካልገደልከኝ ግን እኔ ራሴ እገልሃለሁ። አትሳቅ። አየሽ ዳዊት ተብዬው ለዛች እንቡጥ ሲል መሬቱን ሳይረግጥ እየከነፈልሽ ነው። አንቺን ግን ማንም ከምንም አያድንሽ። እንዳይመስልህ ያቺ አድርባይና ክፉ እናትሽን ብትሆን ከዚህ ሁኔታሽ አታድንሽ። ይኸውልሽ ደግሜ እነግርሻለሁ፣ ብቻሽን ትሞቻለሽ። ትሞቻለሽ አትበለኝ አንተ ድንጋይ ራስ። አትፍሪ የኔ ቆንጆ፣ እኛ ሁላችንም እንሞታለን። አንቺ ግን መሞት ፈልገሽ እንኳን አትሞችም። ቀስ በቀስ በቁምሽ ታልቂያታለሽ። እስኪ ሰለችሽና ሚስጥሩን መሸከም እስኪያቅትሽ ድረስ እዚህ የመጣው ስትርበተበችና ስትንጨረጨሪ ጎበኝሻለሁ። ደግሞ አንድ ነገር ልንገርሽ፣ ሉሊት ተመልሳ ትመጣለች። ያኔ ባልሽን ትነጥቅሻለች። በዛ ሰዓት አንቺ ጎዳና ትወድቂያለሽ። ምናልባት ደግሞ ሉሊት ከራራችልሽ ፍርፋሪ ትወረውርልሻለች። አብህን ዝጋ።
መልካም የተንዘላዘለና የስቃይ ዘመን ይሁንልሽ ውድ ሮዛ። ዴቪ ይመጣል እናም ከዚህ ሁሉ ነገር ያስወጣኛል። ደስ ይለኛል። ይምጣና ፊትሽ አጋድምልሻለሁ። አታረጉም። አሁን ምንም ለማድረግ በቂ ምክንያት አለኝ። አውሬ ነህ፣ አውሬ። አዎ አውሬ ነኝ። እና ምን ይጠብስ? አውሬ ነህ። እሺ፣ እዚህ በሰው ሕይወት እየተጫወትክ አትኖርም። ሉሊት፣ እኔ ዛሬን ብቻ ነው የምኖረው። እንደዚህ ፈጣሪህም ሰውም ህሊናህ የማይፈቅደውን ነገር ከማድረግ ብትሞት ይሻላል። ደስ ይለኝ ነበር፣ ግን አለቃዬ ሙሽራውን አበባ ታቅፎ እየጠበቃት ነው። እመነኝ፣ ዘላለም ይጠብቀኛል እንጂ እኔን መቼም አያየኝም። ግድ የለም፣ ሬሳሽን ወይም የመቃብርሽን ፎቶ ያያል። አንቺ ሻሎ ሮዛ፣ ፈርቻለሁ። እኔ በጣም ነው የፈራሁት። እቺ ልጅ አንድ ነገር እንዳያደርጓት። አንቺ አትጨነቂ፣ ምንም አያደርጓትም። እኔ ለፖሊስ አመልክቻለሁ። እነሱም ደግሞ በየቦታው ተሰማርተዋል። ማንም ይሁን ማን ይይዙታል። ቆይ ግን እቤት አልደረሱማ? አይመስለኝም። ቆይ ማጣራት አትችልም? እንዴት ማለት? ለሉሊት እናት መደወል እችላለሁ። እውነትሽ ነው። ልጃቸውን ያገትከው አንተ አይደለም? ምን ያስጨንቃል? ሄሎ ሄሎ፣ የኔ ልጅ እንዴት ነህ? እቺ ልጅ እኮ ለጠብቃት ቃል ገብቻለሁ። ሄሎ የኔ ልጅ፣ ሄሎ ሄሎ። ኧረ አይሰማም የኔ ልጅ። አሁን ይሰማኛል እናቴ። እንዴት ኖት? ደህና ነን። እናንተ ደህና ናችሁ? ባለቤት ሉሊትዬ ደህና ናት? ሁሉ ሰላም ነው ማዘርዬ። ግን የሆነ ድምጽ እየተሰማኝ ነው። ምንድን ነው? አይ ልጄ፣ በጋ እየመጣ ስለሆነ ንፋሱ ነው እንጂ ድምፁስ ትንሽ ይርቃል። ከየት የመጣ ነው? አቶ መሰለ ቤት የሆነ ድግስ አለ። የምን እንደሆነ አልገባኝም። በምን ልደግስ ያለው ሰውዬ? አቶ መሰለ? አብቅቶልናል ሮዛ። ምኑ? ሉሊት አቶ መሰለ እጅ ሳትገባ አትቀርም። ሄሎ የኔ ልጅ፣ ሄሎ። አይ ባንቴሮ፣ ለጊዜው አንዱም ትንቢት አልሰራም። እንዳንቺ ተፈታትኖኝ የማርኩት የለም። የተውኩሽ ለአለቃዬ ስል ነው። ብትገለኝ ይሻለኝ ነበር። እኔም ደስ ይለኝ ነበር ሙሽራችን። ነገር ግን ስራ ነው። ቆይ ስራ ምንድን ነው? አስፈላጊ ጥያቄ ነው። የማታፍርበት ከሆነ ንገረኝ። መሰለልና የእገታ ኦፕሬሽን መፈጸም። ለማ? ለአለቆቼ። ስለዚህ አንገት ከተሸከሙ የምትጠቀመው ጆሮህን ብቻ ነው ማለት ነው? ማለት ጭንቅላትህን ብትጠቀምማ ተራ ተላላኪ ባሉንክ ነበር። አሁንስ ሰለቸሽኝ። ሄሎ ሰውዬ፣ ጊዜ የለንም። ፖሊሶች መንገዱን ዘግተውታል ነው ያልከው? ጥሻቸው ሄዳለሁ። ቆይ ዳዊት ማን ነውና ነው በየኬላው የሚታወቀው? ሰውዬ፣ ሽማግሌው የዚችን ልጅ አይን ለማየት በጣም ጓጉቷል። ከመጓጓቱም የተነሳ ልቡን ሊተፋው ነው። አሁን ቀጥታ ናና ወሰደን።
ራሴን አደጋ ላይ አልጥልም ነው ያልከው? ሰማኛለህ? ከፖሊስ ብታመልጥ ከኔ አታመልጥም። በቃ አፍህን ዝጋ። አዲስ ነገር ካለ አሳውቀኝ። የሆነ ክፍተት ካለ በየትኛውም ሰዓት እንንቀሳቀሳለን። ዳዊት፣ እኛን ለማስቆም በጣም ብዙ እየጣርክ ነው፣ ግን መቼም አታገኘንም። ምናልባትም እድለ ቢስ ከሆንን ታገኘን ይሆናል። ዳዊት፣ ምንድነው? የት እየሄድክ ነው? ወደ ክፍለ ሀገር። እዛ ደግሞ ምን ትሰራለህ? ይኸውልሽ ካልደረሰች ከመንገድ ከደረሰች ደግሞ ከቤትም ቢሆን ሉሊት ነፃ ማውጣት አለብኝ። ያመሃል እንዴ? ሰውየው እኮ እጁ ረጅም ነው። ገሎ ወይ ቆራርጦ እንዲለከ ነው የምትፈልገው? ይኸውልሽ ሉሊት ምን እንደደረሰባት እያወቅኩኝ እጄን አጣጥፊ መተኛት አልችልም። ገብቶሻል አይደል? ደህና አልበረደሽም? እንቅልፌን ሊወስደኝ አልቻለም። አንድ ሀሳብ መጣልኝ። ለምን አንቺም ውስጥ እኔም ውስጥ ያለውን ሙቀት ተጠቅመን ብርዱን አንገላገለው? ምናልባትም ያለቄን አበባ እኔ አጣጥሙ ይሆናል።